አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኛ ውድ ቤተሰቦች፣ የኛ ተመልካች፣ የቻናላችን ቤተሰቦች እንዴት አላችሁ? በሀገር ውስጥም ከሀገር ውጭም ያላችሁ እንዴት ቆያችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ትናንትና ማታ እህቴ ነግሬ ነበረ ላይቭ ላይ ጠፋሽ ብለዋል አለች። ከዛ ዛሬ እንደምንም አመቻቼ ቪዲዮ ላይ ቀርቤላችኋለሁኝ። እኔ ደህና ነኝ አልሐምዱሊላህ። ስለጠየቃችሁኝ አመሰግናለሁ። ናፍቃችሁኝ ነበረ ውዶችዬ። ዛሬ ደግሞ ኢልሃም የለችም፣ ማማና እኔ ነን። ማማም እዛ ሱቅ ቁጭ ብላለች እና ዛሬ እስኪ ለምን ቪዲዮ አልሰራም ብዬ መጣሁኝ። መሰላችሁ አሁን ፕራንክ ላረጋት ፈለኩኝ። ከዛ ፕራንክ ካረኳት በኋላ እስኪ ሪአክሽኗን አብረን ያለን። ያው አጥር መጠን ያለች ቪዲዮ ናትና ቪዲዮን ገና ስትጀምሩት እንደምትወዱት ስለማልጠረጠር በላይክ በሼር እንዳታሳፍሩኝ አደራ። ቫይራል አውጡት ነው የሚባለው፣ ቫይራል አውጡት። በቃ ለወዳጅ ለዘመዶቻችሁ ሸር በማድረግ ተባበሩን። አመሰግናለሁ። አሁን እናቴን እንጠራትና ከአፍታ ቆይታ በኋላ እንመልሳለን። ባይ። እሺ ውዶችዬ፣ አሁን ደግሞ ከአፍታ ቆይታ በኋላ ተመልሰናል። ማማችን ደርሳለች እላችኋለሁ። እሺ አስጀምረሻል? አዎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢልሃም ቻናል ተከታታዮች፣ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለሁላችሁ አልሐምዱሊላህ። ስራ እንዴት ነው? እንዴት ናችሁ? እኛ እንደንላችሁ አልሐምዱሊላህ። ትናንትና ሀትሪን እየጠየቃችሁ ነበረ። ዛሬ ይኸው እንግዲህ ቪዲዮ ማስጀምራ ጠርታኛለች። ማሻአላህ ብያለሁኝ። መታላችኋለች ማለት ነው ለናፈቃችሁ። ቅመምዬ ዛሬ የለችም። የሀድሪና የኔ ሆኗል ተራው ማለት ነው። እና ኢንሻአላህ እንግዲህ ወዳችሁ ፈቅዳችሁ ለምታውን ኢንሻአላህ ቪዲዮአችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንዲሁም ለዘመድ ሼር የሚደረግላችሁ ደግሞ አንዴ ማማ ሄላ ወይ አንደኛ ቪዲዮ ጀምረሻል። አንዴ ስልክ ላውራሽ። እሺ አንዴ ሻውሪ። ያው እሺ እንትን በይ። እዚህም እኮ ያለው ስራ ነው አይደል? የጀመርሽው እኮ። እሺ አንዴ ላውራ እኮ። ትንሽ ቆይታችሁ ደውሉ በያቸው። ስራ ላይ ነኝ ይባላል እኮ። ምንሽ ነው? እሺ ሄሎ። ኧረ ቤተሰብ ይሻለኛል። ነይ ቪዲዮ እንስራ ተብዬ፣ ነይ ቪዲዮ እንስራ ተብዬ፣ ስልክ ላውራ ተብዬ። አንድ ደቂቃ። እሺ ሃሎ ወይ እንዴት ነሽ? አለሁ አልሐምዱሊላህ። ሰላም ነው? አዎ ተጠፋፍተናል በስራ አንዳንድ ጉዳዮች። እኔም አልነበርኩም እና የባለፈው የያዝነው ፕሮግራም ዛሬ ነው። አንቺ እንዴት ረሳሁት? በአለ ዞሮ በባለፈው ነግሬያታለሁ። ያው እናቴን ምንድን ነው የነገርሽኝ ደግሞ? አልነግርሽ ምንድን ብለሽ ጉርፈላ? ዛሬ ማክሰኞ ከምሽት ማታ ላይ እወጣለሁኝ ምናምን ብዬ ዞሮ አንዴ ላውራና የምን ምሽት ነው? ቆይ እናቴ አንዴ ቪዲዮ ልስራ ብለሽ እንጂ የጠራሽኝ ስልክ ለበባለኝ ብለሽ አይደለም የጠራሽኝ አይደል እንዴ? ጭራሽ ምሽት ላይ ነው ምናምን ትያለሽ እንዴ? ሀድራ ምንሽ ነው? ጫጫታ ነው። እናቴ ናት እኮ ትንሽ እየተቆጣች። እኔ የምልሽማ በቃ እንደምንም ብዬ እወጣለሁኝ ስራዬን እስከ 1 ሰዓት ጨራርስና መኪና ይዛችሁ ጠብቁ። በቃ ጀማዓ ሙልት ብሏል አይደለም? ቆይ እሺ እኔ ላውራው። ምን ማለት ነው? በማታ ወጣለሁ ታያለሽ እንዴ? ስልኩን ዝግልኝ በቃ። ቪዲዮ ብለሽ ጠርተሽ እንደዚህ ታደርጊኛለሽ እንዴ? ጭራሽ በማታ ዞሮ ማለት ነው የምትወጪው ማታ 1 ሰዓት ላይ የኔ ስም መኮርተም የኔ ስም ወለላታ አይደል እንዴ? ምን ማለት ነው? ልቀቂ ስልኩን አንቺ ስልኩን ሰዓት ጠብቁኝ። ስልኩን ልቀቂ በቃ። እሺ አንዴ ልቀቂ ስልኩን በቃ። እንትን አታስበይኝ። ቪዲዮ እንስራ ነው እንጂ ያልሽኝ ስልክ ወጥሯልኝ። ጭራሽ ሰው እኮ በቃ ይላል በማታ ክለብ። አይ እሷ ክለብ ስለማታውቅ ችግር የለውም። ጭራሽ ቪዲዮ የምን ክለብ ነው? ልቀቂ በቃ ልቀቂ። እሺ በቃ አንቺ ወጣ ሄሉ ይራስ ያናግራል። እዚህ ስልኩ በቃ እሺ ክለብ እንዳይለቀቅ ደሴ ነው። ኧረ ያክልብሽ የሚያክል ጎዳይች ባለጌ የምን ክለብ ነው ደግሞ? ልቀቂ። ዞሮ ያው እናቴ ክለብ ስለማታውቅ ማለት ነው። ሀድራ እናቴ ክለብ ስለማታውቅ ቁጥጥሬዎች ይሁንሽ በቃ እንደምንም ብዬ አመቻቻለሁ። እሺ የቪዲዮ መቼም ይለቀቃል። ዝም ብዬ አመቻቻለሁ። እናንተ ደግሞ እዚህ ማወጣውን አይተሽም እንዴ? ቆይ እሺ አንዴ ልዘጋው። ምንም አንዴ የለውም። ዙሮ ማለት ነው በላይ ይሆንሽ ነው ባለጌ። በቃ ደውላችኋለሁ። ቻው። እሺ ይኸው ዘግቼዋለሁኝ። በቃ ለምን ደግሞ ዘግይኔ ሳላናግራት? እንዴት አይነት ሰው ነው የምትደውልልሽ?
ችግር አለው? ምን ማለት ነው? ክለብ እኮ ክለብ ነው። የምን ክለብ ነው? ያክልብሽና የምን ክለብ ነው? ኧረ እባክሽ ፊቴ ጭራሽ ፊቴ ቁጭ እናትሽን ቁጭ ዝም በይ። እናትሽን ቁጭ አድርገሽ ክለብ ስለማታውቅ ስትይ ትንሽ አታፍሪም? አይከብድም? ክለንትን እኮ ነው። እኔ እኮ አዳምጪኝ እኮ ዝም በይ በቃ። ወልጄሽ አንቺ ስር ቁጭ ዝም በይና አዳምጪኝ። ቪዲዮ እንዳይለቀቅ ቪዲዮ አይለቀቅም። ይሄን ነው ወቂ ነው ቪዲዮ እንስራ ነው እንጂ ያልሽኝ እኔ ላቃጥርሽ አላልሽኝም። አሁን ልታቃጥኝ ነው የጠራሽ። ቪዲዮ እኮ ትንሽ በማታ እንደፈለግሽ በማታ እንድትወጪ ነው። እንደዚህ ኩርትም ብዬ ዝታ ላይ ተታይም ነው እንደፈለግሽ እንድትዘሊ ነው። ችግር የለውም። እንደፈለግሽ እንድትሆኚ ነው። ምን መሰለሽ በቃ ዝም በይ። ምንም ከዚህ በላይ ምንም ነገር አልልሽ። አዳምጪኝ በቃ አንዴ ወላሂ ልንገርሽ። አንድ ጊዜ ልንገርሽ አንዴ ልንገርሽ። እሺ ንገርሽ። እሺ አንዴ ልስማሽ። ንገርሽ በቃ አንዴ ብቻ ይሁን መሰለሽ። ክለብ ማለት ክለብ ነው። የጀማዓዎች አሉ፣ ጓደኞች አሉ። ማለት ሴቶች ናቸው፣ ወንድ የለም ምናምን እንትን ነው። ስራ እናወራለን፣ ስለ ስራ እናወራለን። በቃ ስንት ሰዓት መግባት እንዳለብን ምናምን እንትን በቃ ፕሮጀክት የለም። ስራ የምናወራበት በማታ ፕሮጀክት በማታ አለ። ይሄ ክለብ እኔ ወይ አይደለም እሷ ይሄ አታውቅም። ባላገር ናት ብለሽ ነው እንደምታስቢው። ስለ ክለብ ጠንቅቄ አውቃለሁ። ተሻለ አይደል? ምን አይነት ክለብ አለ? እስኪ አሁን ምን አይነት ነው? ምን አይነት ክለብ አለ? እንደበግና በዛ ላይ ሴት ልጅ ችግር የለውም ምንም ተቆጣጣሪ እንደሌላት ምንም ሃይባይ እንደሌላት በማታ ወጣለሁ ማለት ምን ማለት ነው? እንዴት ነሽ የምታስቢው? ዙሮ ግን ሄዳለሁ። ደግሞ እኮ ራስሽን ሂጂ። እሺ ባለፈው እኔ 2000 ብር ትሰጪኛለሽ ማታ ከጓደኞቼ ጋር ስለስራ ብዬሻለሁ። እስኪ እኔ ምንም አልሽም፣ አንቺን ምንም አልነጋገርም። እኔ ጥፋተኛ ነው ወላሂ በይኝ። እዚህ ጋር በቃ ብዬሻለሁ። ምን እዚህ ወላሂ ያስባለኝ ያወራነው ነገር አይደል እንዴ? ለምንድን ነው ወላሂ ያስባለሽ እንዴ? ወላሂ በይኝ። እንደውም አስታውሽ ሳምንት ዕለት ነው አድራ ተፈታተኒ እኮ ሻዳን ተፈታተኒ። በጣም እየተንዘላዘልሽ ነው። በጣም ዘላልሽ ነው። ስነ ስርዓት ምን ገና ለገናው በሐሳብ ተወጣጥራለህ ያታስታውስም ብለሽ ነው እንዴ? እንደዚህ ያልሽ ስነ ስርዓት እንደዚህ ያልሽ ጭራሽ በዚህ ጉዳይ ነው ያወራው ያልኩሽ። መጥቼ ከስራ እናቴ ሳምንት ማክሰኞ ማታ አንድ ሰዓት እወጣለሁ። አትጨማለቂ። መቼም አላልሽኝ ከጓደኞቼ መቼም አላልሽኝ። አትጨማለቂ። እላይ ለዚህ መሻት አጥቂብኝ አታለልመች እንዴ? ቪዲዮሽ ላይ አስቆመሻል አይደለ? አስቆመሻል። እሺ ተይዋላቀም በቃ ስነ ስርዓት በቃ እንደገና ታንቺ ጋር ሁለተኛ አንድ ነገር ማለት ነው። ዛሬ ደግሞ የምትወጣ ነው በእንደዚህ አይነት ነገር የምትመጪው እኔ ላይ ሁለተኛ አንቺ ጋር አንደኛ ቪዲዮ አልሰራም አብረሽኝ አትገቢም። ሁለተኛ እንደዚህ አይነት ነገር ከ11 ሰዓት በኋላ ታፈቂ ስሚ፣ ከ11 ሰዓት በኋላ ወጥተሽ እንዳለሽ ትሄጃለሽ። ከኔ ተሰናብተሽ ትሄጃለሽ። ስሚኝ እኔም ትሄጃለሽ። 3000 ብር ሰጥሻለሁ። 2000 አላልኩሽም 2000 ብር ያስፈልገኛል። 1000 ብር ጨምር ደግሞ ጭራሽ ወግጂ ተላይ ላይ ትገፊ ወግጂ አትገፊ ወግጂልኝ ወለላሽ ባለጌ ሁሌ ይብልሽ አሳዳጊ እንትን የሌለው ሰው የሚመስል ተቆጣጣሪ የሌለሽ መስል ጭራሽ ክለብ ቸገር እኔ እኮ መኪና አርባክሽ ለምን አየር ይዞ አይጠብቁሽም? መኪና እኮ ይዘው ይመጣሉ። ብቻ አየር ይሻላል። አይው እኔ ማለት ነው እናቴ ሴት ብላ ወልደኛለች። እዚህ አንቺ ተወጫታለሽ፣ ተመለሰሽ የዘች ቤት ትመጫለሽ። እኔ እኮ ታላቁ ስመጣ ስንት ሰዓት መሰለሽ? ማታ 1 ሰዓት ሲሄድ ከዚህ 2 ተኩል ላይ ደግሞ ፈልግ ብለሽ አታውሪው ግጂ ፈልግ ብለሽ ቆይሪ እንደዛ ተስጨርሽ ነው ምን ይመስልሽ? ሀሳብሽ እኮ የሚጨርስ ሲሆን ነው። ወለላለቅስ ደግሞ አላለቅስ ግን ደግሞ ኧረ እንዳናሰመምሽኝ ስነ ስርዓት ዙሮ ማለት ነው። ስነ ስርዓት ከመምጣትሽ በፊት አዳምጪኝ። ሰሚኝ እኔ ዛሬ የለችም ደህና እንትን ብለን ማታም ሲጠይቁሽ ነበር። ኧረ እንትንሽ ደቅረሽ ስትጠሪ ልትሰሪ መስሎኛል እንጂ እንደዚህ በነገር ስራ ስሪ ነው እንደ ጠራሽኝ። ጭራሽ በማታ ወጣለሁኝ። ማን አድርጎት ያውቃል? ማን ሰርቶት ያውቃል? እስኪ ንገሪኝ እስኪ። ችግር የለውም ክለብ ነው እኮ አልኩሽ። ያንዴና የመጨረሻ ጊዜ ዝግጅት ነው እኮ ዝግጅት ነው። ምን ችግር አለ? የምን ዝግጅት? የማታ ዝግጅት። ኧረ እባክሽ እንዴ! ይህ እነዚህ ምንም ተቆጣጣሪ የሌላቸው ዝም ብለው ስዶች ናቸው። ማንኛውም እናትና አባት ከ12 ሰዓት በጭራሽ እንደውም እነዚህ ማግኘት እፈልጋለሁ። አሁን የደወለችሽ ደውለሽ አገናኝኝ እፈልጋለሁ። ስጪ ስልኳን ስጪና ደውለሽና ማናገር እፈልጋለሁ። እስከ ቤተሰቦቿ ነው የምሄደው። እንደዚህ ደውላ ማታ ክለብ እንሄድ። ወንድ ልጅ እንኳን አሁን ላይ ተቆጠበግበት ብቻ እኮ አይደለም ሴት አይደለም ሌሎችም ወንድ እኔ ማንም አያገባኝም። ስለ ራሴ ነኝ በቃ። አሁን አልክም ነው እኔ ጭራሽ ታዝሽ ተበረታ አልፊያትም። ታሄርሽ ደግሞ አይ እኔ ታቅምሽ በላይ ነኝ አንቺ አትቆጣጠሪኝ በራሴ ዓለም ነው የምኖረው ታልሽ በራሴ ዓለም ነው ብዬሽ ነው ባለፈው ያስፈቀድኩሽ። አላስፈቀድሽኝም
አልነገርሽኝም እኮ አላስፈቀድሽኝማ። አልነገርሽኝም። ወላሂ አልነገርሽኝም። ጭራሽ እንደ አይነት ወሬ ደግሞ እንደማልወድ ታውቂያለሽ። የማታ ምሽት ኧረ እባክሽ ከ11 ተኩልና ከ12 ሰዓት በኋላ እንኳን ስራ እንኳን ስትቆይ እንዴት ነው የምሆነው? መጣች እያልኩኝ አንድ ሰዓት 2 ሰዓት ወጥተሽ ዱላ ይዛ ትጠብቅሻለች። ጃሎ እያልሽ ልትመጪልኝ ነው? እየፎከርሽ ልትመጪልኝ እኮ ወንድ ነሽ። የት ዛሬ ማለት ነው 7 ሰዓት ላይ ወንድ ነሽ። ክለብ ነው በይ። ታንዲ ሙስሊም ሴት ይጠበቃል ብለን ለገኝ እሺ በቃኝ በቃ ክለብ ከሙስሊም ሴት ይጠበቃል። ክለብ ይጠበቃል ማለት ነው። ልንገርሽ ክለብ ማለት አንቺ እንዳሰብሽው አይደለም። ምንድን ነው ታዲያ? አንቺ ሙስሊም ሴት አይደለሽ? ከ12 ሰዓት በኋላ ራሱ ስራ እንድታመሽ የማልፈልግ ሴት አይደለም። አንቺልም በቃ አንቺ ምንም አታውቅም። ምንም ክለብ ያስላላሽ እናትሽ ጋር ተዝናኒ ዝግ ምትዝናኒበት ቦታ አለ። ስራችንን ስንጨርስ ወጣ እያልን ነው። አልሐምዱሊላህ ምን የጎደለብሽ? ጓደኞች ተስደት ነው እዚህ ተቆራጥም የተቀመጥኩት እኮ ለእናንተ ነው። ተጎናችሁ እንዳልሄድ ብዬ ነው። ዞሮ በቃሽን አይደለም ይጅዛ እሺ በቃ ነው አሁንስ በቃ ምን ይበቃኝ